መለኪያ ሚዛኔ የኑሮ የትርጉም የህይወት ወሰኔ። እንደዚህ ቬሎ ለብሼ ቆማለሁ ብዬ አንድም ቀን አስቤው አላውቅም። ቻላውቅም ያ ሁሉ ነገር ከተፈጠረ በኋላ እንደዚህ አይነት ነገር ህይወቴ ላይ ድጋሚ ይመጣል ብዬ አስቤው አላውቅም። እንጃ ባንተው ተሰበርኩኝ። ባንተው ደግሞ ይሄንን ነገር ለብሼ ለመቆም በቃ ብቻ አላውቅም። የምር ምን ማለት እንዳለብኝ ራሱ እየጠፋብኝ ነው። የመንገዴ ማሾ የእድሜ ብርሃኔ የዘላለም አዋራ እንዲህ ሲሆን ነው ሰርጉ ሚደራው እልልታው ደመቀ ይጭስ አቧራው ያለ ሊወስዳት መጥቶ የማንነት ልክ መለኪያ ሚዛኔ የኑሮ የትርጉም የህይወት ወሰኔ። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ያው ከኔ የሆነ ሰርፕራይዝ ምናምን ነገር አይጠፋም ብዙ ጊዜ ካያችሁኝ እና ዛሬ ደስ በሚል ነገር ነው የተከሰትኩትኝ። እናንተንም ያስደስታል ብዬ አስባለሁ። አንዳንዴ ይቅርታ ዝም ብሎ ይቅርታ ከማለት ያለፈ መሆን አለበት። ትርጉም የሚኖረው ይቅርታ ቢሆን ደስ ይላል። ምክንያቱም አንዳንዴ ነገሮች ይቅርታ ስትሉ የምር ይቅርታ ሊደረግላችሁም ይችላል እኮ፣ ግን ትርጉም ያለው ይቅርታ ግን አንዳንዴ ማስታወሻም የሚሆን ነገር ጣል ያረገ ነገር ሲሆን በጣም ደስ ይላልና ዛሬ መጣሁትኝ። እስቲ ብዙዎቻችሁ ትገምታላችሁ ብዬ አስባለሁ። ምናልባት መታ ፎቶ ተነስተን ስታዩት ልታውቁት ትችላላችሁ ብዬ አስባለሁ። እና ዛሬ አመጣጤ ምንድነው እዩና ኢቫናን እዩን ቬሎ አልብሼ ኢቫናንም ቬሎ አልብሼ አንደኛዬን እስካገባቸው ብዬ ይሄ ማለት ቬሎ ላለብሳት ነው ሐሳቤ። ያ ማለት ቬሎ ሳለብሳት ይገባኛል ብዙ ነገር አለ፣ አይምሮዋ ብዙ ነገር ሊጠብቅ ይችላል። በእርግጥ ብትጠብቅም አይገርመኝም። እኔም ደግሞ አሳካዋለሁ ማለት ነው። እናንተን ይዤ ማላሳካው ነገር የለም። እናንተን በዚህ ነገር በዚህ ሐሳቤ ልክ እንደሆንኩኝ እንደምትደግፉኝ አምናለሁ። እና እስቲ ቬሎ ላሳያችሁ። እዩ ዛሬ በቬሎ እምርሽ ቅርቅር ብሎባት ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ጠርቻታለሁ እዩ መጣ ይሄን ቬሎ እንደምትለብስልኝ ተስፋ አደርጋለሁ። ለብሳም ጥሩ ጊዜ ጥሩ ማስታወሻ እንደሚኖረን ተስፋ አደርጋለሁ። እና ቤተሰቦች እስቲ ቬሎዋንም ላሳያችሁና ምን እንደምትለኝ ሰርፕራይዝ ነው የምትሆንብኝ አውቃለሁ፣ ግን ደግሞ እስቲ በቬሎ አያታለሁ ማለት ነው። ቬሎዋን ላሳያችሁ እስቲ። ደስ የሚል ቬሎ ያያችሁ ነው። እዩዬን ዛሬ በዚህ ቬሎ አምሮባት ሽቅርቅር ብላ በቃ ሁሌም ከሷ አይን ላይ ደስታ ብቻ ማየት ስለምፈልግ ከዚህ በኋላ እንዳልኳችሁ እስር ቤት ብዙ አስተምሮኛል፣ ብዙ ነገር አድርጎኛል። ያ ያስተማረኝ ነገር ደግሞ ዛሬ ላይ በቃ እዩ መካስ እንዳለብኝ ማድረግ ያለብኝ ነገሮች በሙሉ አድርጌ ከሷ ፊት ላይ ሁሌ ነው የምላችሁ፣ በቃ ሁሌ ፈገግታ እንዲኖር ስለምፈልግ ዛሬም እሷን ያስደስታታል ብዬ ያሰብኩትን ቬሎ እንዴት አያችሁት? እስቲ እሷ ላይ ደግሞ በደንብ እናየዋለን። እና ቤተሰቦች እስቲ ምን ያክል እንደምታስጠብቀኝ አላውቅም። እዚህ ላይ ደግሞ የኢቫና ሲጨመር እስቲ ሹፉት። የምር እንዴት ደስ እንደሚል በቃ ሁለቱም አንድ ላይ ለብሰው ሳይ ደግሞ ምን አይነት ስሜት እንደሚሰማኝ አላውቅም። የምር ያቀን ይናፍቀኛል። የምር ያቀን በቃ ኢቫና በእጃችን ይዘን
እዩም ቬሎዋን አርጋ እኔም ሱፌን አርጌ ምንዳርበት ጊዜ ሩቅ አይደለም ብዬ አስባለሁ። የሷ ፈቃደኝነት ነው እንጂ የምጠብቀው እኔ አሁንም ዝግጁ ነኝ። ለዛም ነው ይሄንን ቬሎ የሰርግ ስሜቱ እንዲኖራት ስለምፈልግ ከዚህ በኋላ ተስፋ እንድትቆርጥብኝ ስለማልፈልግ ሊያበሳጫት ይችላል እንደዚህ አይነት ነገር፣ ግን ደግሞ ከልቤ ውስጤ ንጹህ አድርጌ ስለሆነ ይሄ ነገር ያስደስታታል ብዬ ስለማስብ በንጹህ ልብ እዩን ጠርቻታለሁ። እዩም ጥሩ መልስና ጥሩ ምላሽ እንደሚኖር ተስፋ አደርጋለሁ። እቺ ቬሎ ግን ገዝቼላት ነው ለኢቫና ማለት ነው። እንዴት እንደምታምር ሽፋት በጣም ነው የምታምረው። እሷ ላይ ደግሞ እንዴት እንደሚያምር በዛ ላይ ቆንጅዬ ነች። ይሄ ሲጨመርላት ሽቅርቅር ብላ እንደማያቸው ተስፋ አደርጋለሁ። አሁን ላይ እስኪመጡ ብቻ እንጠብቅ። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ፣ ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ። የውብ ናቸው በአበባ፣ የውብ ናቸው በአበባ፣ የውብ አበባ። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ፣ ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ። የውብ ናቸው በአበባ፣ የውብ ናቸው በአበባ፣ የውብ አበባ። ይሄን ነገር ስታይ ብቻ ደስ እንዳለች ተስፋ አደርጋለሁ። እየዘፈንኩኝ ገባሽ ታግባሩ እንዴ ልትሞሸር ነው እንዴ? እሺ ይሄን ብቻ ስታይ እንኳን ልትሞሸር ነው ትንቻለሽ። አይ ሸሚዝ ምናምን ለብሰሃል፣ ግን ደግሞ ይሄንን ስታይ ምን ሊሰማሽ እንደሚችል አውቃለሁ። ሞቲክሳይ ቤተሰቦች እንዴት ናችሁ አላችሁ? ያለ ድምጽ የቀጣ እንግዲህ ጉንፋን ይዞኛል። አሞሽ ነው እንዴ? ጉንፋን ይዞኛል። ቪዲዮ ላይ ግን ሰላም ነበርሽ የነበረ ብቻ ግን እዩዬ እኔ ወድ ዛሬ ለጥሩ ነገር ነው የጠራሁሽ። ቤተሰቦች እኔ እናት ሸታለች ሚስት ያጀት ታምራለች ያጁስቲ ታምራለች። እቺ ለኢቫና ነው። ኢቫናን ደግሞ ይዘሽብኛል መጣሽ። አንቺ ረስችኋል። ለምንድን ነው ያላመጣሻት? ታማታል። እሷ ራሱ ጉንፋን ይዟታል። ቢያንስ መምጣት ነበረባት። ታስፈልገናለች። ዛሬ ያሰብኩት ለሁለታችሁም ነበረ ቬሎ አልብሻችሁ። ማን ለብሰው ነው? አንቺ ነሽ ያዩ። ለምን አሁን ላይ እኔና አንቺ በቃ ሰላም። አሁን ይቅርታዬን እዩ ይቅርታ አድርጊልኝ ምናምን እያልኩኝ እኔ አንቺ ማስጨነቅ አልፈልግም እና በቃ እኔ በተግባር ነገሮችን በጥሩ መንገድ ይቅርታሽን እንድታረግልኝ ስለምፈልግ ታውቃለህ አይደል? እኔ ይሄንን ነገር ሳይ ምን አይነት ስሜት ሊሰማኝ እንደሚችል በደንብ አድርገህ ታውቃለህ አይደል? ለብሰው ላየው ሁላ ነው የምጠላው። ምክንያቱም ያን መጥፎ ነገር ነው የሚያስታውሰኝ። ያን ነገር እኔ ደግሞ ያስረሳሻል ብዬ ስላሰብኩኝ በጥሩ ነገር አስቤው ስለሆነ እንዴት አድርጎ ነው የሚያስረሳኝ? እስቲ ቢኒ ንገረኝ። ያስረሳሻል አርገሻትኝ እንዴት አምሮብሽ አይደል? ለብሰው ሳየው ሁላ የሚሰማኝን ስሜት አሬ ይመርቀው አርገሽው ደግሞ ሽቅርቅር ብለሽ ስትመጪ ደግሞ የሚሰማሽ ስሜት እግዚአብሔርን በቃ ሁሉም ያለሽ ስሜት ከዚህ በፊት እኔ ያጠፋሁትን ለመካስ ከዚህ በኋላ ደግሞ ወደፊት የምሬ ነው የምልሽ እዩ ከዚህ በኋላ በእናትሽ እኔ እናት ከዚህ በኋላ ደግሞ እኔና አንቺ ወደፊት የምር ትክክለኛ ሰርግ ደግሰን እንደምንጋባ የምር ተስፋ አደርጋለሁ። ያማኳለፈ እዩ የምር አለፈ የሚባል ነገር አይደለም። ብቻ ግን አሁን ላይ ምን ልልሽ ነው የምፈልገው እቺን ቬሎ ለብሰሽልኝ ኢቫናን ብትለብሽልኝ ደስ ይለኝ ነበረ። ብትለብሰው ደስ ይለኝ ነበረ ኖራ። ባይሆንም ግን መምጣት አልቻለችም። ግን ያምራል፣ ኢቫና ያምራል። ወደሻል? አዎ ታሽ እሺ እኔ ወደችንም አንቺ ደግሞ ለብሰሽልኝ አንቺ እሷ ላይ እኔ መጥፎ ስሜት እንዲሰማኝ አታርገኝ። እሺ እኔ መጥፎ ስሜት እንዲሰማሽ ፈልጌ አይደለም። ግን እግዚአብሔር እኔ አንቺ ምንም መጥፎ ስሜት እንዲሰማሽ አልፈልግም። ብዙ መከራ ብዙ ስቃይ ደረሰብሽ ልጅ ነሽ እና ከዚህ በኋላ ቬሎ ለኔ ምን ማለት እንደሆነ ታውቃለህ? አውቃለሁ። እኔ ትርጉሙን ስለማውቀው ነው። ለዛ ቢያንስ ውስጥሽ ፍራቻ እንዳይኖር ለወደፊት እንኳን ፍራቻ እንዳይኖርብሽ ስለምፈልግ ነው እናቴ። ወደፊት አልከው? ወደፊት እኔና አንቺ ወደፊት እኮ ሰፊ ነገር ይጠብቀናል። የምር ብዙ ነገር ሁሉንም ነገር አንድ በአንድ እያረኩ አስተካክላለሁ። ከኔ የሚጠበቀው ሁሉንም ነገር አድርጌ ሁሉንም ነገር አስተካክላለሁ። እሺ እናቴ በእኔ ተስፋ አትቁረጪ።
ተስፋ መቁረጥ አለመቁረጥ ሳይሆን እኔ በቃ ይሄንን ቬሎ ሳይሆን ምን አይነት ስሜት እንደሚሰማኝ እኔ ነኝ ማለት ይገባኛል። እዩ ያንን ስሜትሽን ደግሞ እኔ ላስረሳሽ እንዲቀርልሽ ደግሞ እንዴት እንደሚያምርብሽ ቬሎ አውቃለሁ። እግዚአብሔርን እዩ በእናትሽ እኔ ወደሽ በይኝና ይኸው እንደዚህ ለምኜሽ ሳትለብሽልኝ እንትን አትይ። እዛ ጋር ለብሰሽ ትመጫለሽ። ላግዙሽ እንዴ ስትለብሽ? ችግር የለውም ለብሰዋለሁ። ጓደኛዬ አብራኝ ነው እንትን እየጨረስኩ ነበር። በጣም አጣድፈን የጠራኝ። አዎ እኔ በቃ ለሆነ ነገር ስቸኩል ታውቂኛለሽ አይደለ? እንደዚህ ነው አስጨንቄ የማመጣው። እና እቺን አበባ እስቲ ሁላችንም ጓጉተናል። የምር ቤተሰብም ጓጉቷል አንቺን በቬሎ ለማየትና እስቲ ለብሰሽው እንደምትመጪ ተስፋ አደርጋለሁ። እንቻይ ይሄ እዚሁ አንተ በቀመጥ ስትመጪ እሺ ይዙልሻል። በቃ ይሄ ነው። አዎ ለብሰሽ ልኝ ይማርሽ ደግሞ እሺ እናቴ። ይሄን እዛ አስቀምጪ። ቤተሰቦች እንግዲህ እሺ ብለኛለች። የምር በቃ ቬሎ የሚባለው ሀሳቡ ራሱ ውስጧ እንደሚረብሻት አውቃለሁ። ምክንያቱም ከዚህ በፊት ያደረኩት የሰራሁትን ነገር ስለማቅ ሽማግሌ ልካለው ብያትኝ ቃል ገብቼላትኝ ያን ሁሉ ነገር ሳላደርግ ቀርቼ አሁን ላይ ደግሞ እንደዚህ ስላትኝ ሊከፋት ይችላል ብዬ ማስቤ ተጠንቅቄላታለሁ። ግን በቃ ከዚህ በኋላ መፍራትም እንደዚህ ማለትም ስለሌለ ከዚህ በኋላ አዩዬ ለብሳ እስክትመጣ እንጠብቃታለን። ቤተሰቦች እስቲ እንጠብቃት ብቻ። ግን ሙሽራዋ የወይን አበባዬ የሚለውን ዘፈን እየዘፈነች እንደምትመጣልኝ ተስፋ አደርጋለሁ። ብቻ በጣም ነው የጓጓት፣ የምር በጣም ነው የጓጓት። ብቻ እስቲ እንጠብቃት ቤተሰቦች። እና እየመጣችልኝ ነው የኔ ቆንጆ የኔ ሽቅርቅር፣ እንዴት እንዳማረባት ደግሞ ብታዩት። ዋው የማንነት ልክ መለኪያ ሚዛኔ የኑሮ የትርጉም የህይወት ወሰኔ የመንገዴ ማሾ የእድሜ ብርሃኔ የዘላለም ምንም ልልሽ አይደለም። ብቻ ግን ተንበርክኬ ልስጥሽ ብዬ ስላሰብኩ ነው። ተቀበይ። አብሮን ከመቀበልሽ በፊት ግን ከዚህ በኋላ እዩ አንቺን ላላስከፋሽ እንዲከፋሽ ላላደርግ ቃል ልገባ ፈልጋለሁ። ውዴ እኔ ፍቅር አብሮን ተቀበይሽ። አይዞሽ ልታለቅሽ አይደለም ይሄን ነገር እያደረኩ ያለው ልታለቅሽ እንዲከፋሽ ፈልጌ አይደለም። አንቺን ለማስደሰት አንቺ ደስ እንዲልሽ በቃ ሁሉ ነገርሽ ደስታ እንዲሆን ስለምፈልግ ነው። ከዚህ በኋላ ልታለቅሽ አልፈልግም ማለት ለምን እንደማለቅስ ይገባሃል? አዎ ይገባኛል። እኔ ይሄንን ነገር መቼም ይሄን ቪዲዮ አላውቅም፣ መቼም ለብሰዋለሁ ብዬ አስቤ አላውቅም ነበረ። የምሬን ነው። አመሰግናለሁ። ግን ደግሞ አንድ ልቤ ይሆናል አይደል? በቃ ደስተኛ ልታደርገኝ እየሞከርክ እንደሆነ በቃ እኔ ደስተኛ ልታደርገኝ እንደምትችል ነግረኛል። አንዱ ልቤ ደግሞ አይቅርብሽ፣ እሱ እኮ እንደዚህ አድርጎሻል፣ እንደዚህ ሆኖ እንደዚህ ተፈጥሯል። ቻላቅም የምር የሆነ ዝብርቅ ያለ ስሜት ውስጥ ነው ያለሁት። ያን ስሜትሽን በቃ ከዚህ በኋላ እንድታስወግጁ ፈልጋለሁ። ምክንያቱም ከዚህ በኋላ እምነት እንዲኖርሽ ፈልጋለሁ። እኔ ለእናቴ ከዚህ በኋላ ላልጎዳሽ ያንቺን ደስታ ብቻ እያየው ለመኖር ያንቺና የኢቫንን ደስታ እያየው መኖር ነው ፈልገው። ምንም ነገር እንዲከፋሽ አልፈልግም። ጀይ ነገር ካንተ ጋር ጭራሽ ደግሞ ካንተ ጋር ይሆናል ብዬ ጭራሽ አስቤው አላውቅም። የምሬን ነው። እኔ
አይኖች ላይ ሀዘን እንዲኖር አልፈልግም እና ዛሬ የደስታችን ቀን ነው። ኦሬዲ እኮ ሰርጋችን እንደ በትክክል ደግሞ የሆነ ቀን ደግሞ እንደማገባሽ እንደዚህ አምሮብሽ ደግሰን ደግሞ ቤተሰብ ባለበት ሁሉም ሰው ባለበት ደግሞ አገባሻለሁ። እሺ ነው እዚህ በኋላ አንቺ አታልቅሽ እናቴ። ለምን እንደማለቅስ ይገባሃል? እሱማ ይገባኛል። ብዙ ነገር አሳልፈሻል፣ ብዙ ነገር ሆነሻል። ይሄን ነገርም እንደማትጠብቂው ተስፋ አደርጋለሁ። ነኝ አስቤው ማለቅ እኮ በቃ እኔ ይቅርታ እንደዚህ ቬሎ ለብሼ ቆማለሁ ብዬ አንድም ቀን አስቤው አላውቅም። ቻላቅ ያ ሁሉ ነገር ከተፈጠረ በኋላ እንደዚህ አይነት ነገር ፎቶ ላይ ድጋሚ ይመጣል ብዬ አስቤው አላውቅም። እንጃ ባንተው ተሰበርኩኝ። ባንተው ደግሞ ይሄንን ነገር ለብሼ ለመቆም በቃ ብቻ አላውቅም። የምር ምን ማለት እንዳለብኝ ራሱ እየጠፋብኝ ነው። ገና ከዚህ በኋላ ብዙ ነገር ማድረግ እንዳለብኝ ነው ውስጤ የሚሰማኝ። ብዙ ነገር ማድረግ እንዳለብኝ አውቃለሁ። ያን ነገር እንዳሳካ ደግሞ ፈጣሪ ይርዳኝና ነገሮች ሁሉ ተሳክተውልን ቆንጆ የሆነ ህይወት እንደምንኖር ተስፋ አደርጋለሁ። እኔም በረታልሻለሁ። እኔት ታለቅሽ ምናምን አልፈልግም። እሺ ምክንያቱም ከዚህ በኋላ የደስታችን ቀን ነው። እንድትስቂ ብቻ ነው ፈልገው እና እኔ ወድ እጅሽን ስጪኝ። የማንነቴን ልክ መለኪያ ሚዛኔ የኑሮ የትርጉም የህይወት ወሰኔ የመንገዴ ማሾ እንኳን ደስ አለሽ፣ እንኳን ደስ አለሽ። የምር በደንብ ዝፈደው እንጂ ምን ስቃይ ስላየሁሽ በጣም ነው ደስ ያለኝ። እግዚአብሔር እኔም ደስ ብሎኛል። የምር ሲስቲ አንዴ ተሽከርከሪ ለቤተሰብ ማሳየልኝ ሁሉን ነገር እንዴት እንዳማረባት ያሳዩ ነው። የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ የኔ ልብ አምሮብሻል። የምር እንደዚህ ፍንድቅድቅ እንድትይልኝ ነው ፈልገው። ከዚህ በኋላም ያንቺ ነው ኢቫናን ደስታ ነው ማየት ፈልገው። ዛሬ ለኢቫናን ቬሎ አምጥቼ ነበረ ግን ኢቫና አልመጣችም። እንደ አጋጣሚ ሆኖ ኢቫኑ በጣም አሟታል። ዛሬ ያለመጣት እንዴት እንደምነግርሽ አላውቅም። የምር በቃ ውስጤ የሚሰማኝ ስሜት እቺ ነገር ትሸፍናለች እንዴ ሸፍናለች። ከዛ አይዞሽ እንደዚህ መሰለኝ እቺኛ ተደረጋለች። ውረድ ቤተሰቦች እንዴት አያችሁኝ? አላመረባት ያፈርኩን ገና ደግሞ የምር ሳገባሽ ሳልኝ ቀስ ብለህ ሳልኝ ቀስ ለቤተሰቦች አሳይሽ። አዎ እሺ ወለቀ አድርግልኝ። እንዴት ነሽ? እሺ እንስራል እስቲ የሆነ ብትነግረኝ እኮ በደንብ ተዘጋጅቼበት መጣ ነበረ። እንደዚህ ነገር ይነገራል? አይ አንደገርም፣ ግን በደንብ እንደዚህ ነገሮች እኮ ደቃውንም ና እኔ ላድርገው። ትንሽ ይዟል እሱም ባይኖርም እንዳማረብሽ። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ የውብ ናቸው ሙሽሪት ይዋተው ባየውብ ናቸው አበባ የውብ አበባ የውብ ናቸው ዛሬ ነው ሙሽራ ዓለም፣ ዛሬ ነው ሙሽራ ዓለም፣ ሙሽራ ዓለም
ዛሬ ነው ሙሽራለም ለዚህ ወግ በመታደል ዛሬ ነው ሙሽራለም ሙሽራለም ዛሬ ነው ሙሽራለም ኩራት ነው ለእናት ለአባትሽ ኩራት ነው ለእናት ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ እነዚህ ደስ ብሎሽ ስላየሽ የምር እንዴት እንደዚህ ያልጠበኩም ነበር። እግዚአብሔርን በቃ እንዴት እንደምነግራችሁ አላውቅም። ደስ ብሎኛል የምር ከልቤ ነው ደስ ያለኝ። ቻለቅ እንግዲህ እውነትም ባይሆን ብቻ የሆነ የምር ደስ ብሎኛል። ስሜቱን እንትን አላልሽም? ከባድ የምር ነው። ቬሎ እንደምትፈሪ ምናምን ነገር ውስጥሽ ነግረሽኛል። ደግሞ በጣም የምር ሳይውላ በቃ ረብሻለሁ። የምር ነው ግን ከእግዚአብሔር ይመስገን ይሁን። ስሜቱ ደስ አይልም? ደስ ይላል። እንግዲህ ቬሎ ከመጣ ይቀር እኔ ሱፉን አለማረጌ ምናምን ያው እሷን ለማስደሰት ለሷም ስላሰብኩኝ ነው እንጂ ተስማምተንበት አስበንበት ቢሆን እኔም ቬሎ አረጌ ቆንጆ ፕሮግራም ይኖረን ነበረ። ብቻ ግን ቤተሰቦች ያው መጀመሪያ ግን ከቤተሰቤ ጋር መፍታት ያለብኝ ብዙ ነገሮች አሉ። እኔ እሱ ነገሮች ማስተካከል አለብኝ። ከዛ እሱን ለማስተካከል እኔ በጣም ሞክራለሁ። ሽማግሌ ድጋሚ መላክ ካለብኝ ልካለሁ። ያንን ነገር ካስተካከልኩኝ ሌላ በህይወታችን ላይ ምንም ያልተፈቱ ነገሮች ያሉ አይመስለኝም። ስለዚህ ከዚህ በኋላ እርቅና ሰላም ብቻ ነው ህይወታችን ላይ የሚኖረው ማለት ነው አይደል? ኢቫናን ይዘን ወደፊት ሃሎ ጋያለ ሊወስዳት መጥቶ በማን ይመለስ ዮሐንስ መከቶ በፍቅር አሸንፎ ልቧን የማረከው ይውጡት ይውሰዳት ሙሽር ክብሯ ነው። ተወለደና የአባቱ ምትክ ተወለደና የእናቱ ምትክ ሆነ በፍቅር የሚያብረከርክ ሆነ በፍቅር የሚያብረከርክ ሆናለች እሷ የፍቅር ጥቁ ሆናለች እሷ የፍቅር ጥቁ ጎልቶ መታያ ኩራት ማረጉ ጎልቶ መታያ ኩራት ማረጉ እልልታው ደመቀ ደመቀ ይጭስ አቧራው አቧራ እንዲህ ሲሆን ነው ሲሆን ሰርጉ ሚደራው ሚደራ እልልታው ደመቀ ደመቀ ይጭስ አቧራው አቧራ ሊወስዳት መጥቶ በማን ይመለስ ዮሐንስ መከቶ በፍቅር አሸንፎ ልቧን የማረከው ይውጡት ይውሰዳት ሙሽር ክብሯ ነው። ተወለደና የአባቱ ምትክ ተወለደና ደከመኝ። እንዲህ ዛሬ መሰለኝ እኮ ሰርጌ መሰለኝ። የምሬ ነው። እኔ እንዲሰማሽም ስለፈለኩ ብቻ ግን ደስ ስላለሽ ደስ ብሎኛል። እኔ እናት ደስ ብሎኛል። እኔም የምር እና ይቅር ብለሽኛል። ያው ዝም ብሎ ይቅርታ አይጠየቅም ብሎኝ ነበር ቤተሰቦችም በኮሜንትም በውስጥም ዝም ብሎ ይቅርታ አይጠየቅም። እንደዚህ አይን ያወጣ ይቅርታ አትጠይቅም። ዝም ብለህ ተንበርከከ ብቻ ይቅርታ አይደለም የሚባለው። ሴት ልጅ ብዙ ነገር ከጎዳሃት በጎዳሃት ነገር መካስ አለብህ ብለውኝ ብዙ ምክር ከቤተሰቦች በጣም ብዙ ምክር ተቀብዬ ነው ይሄን ነገር ያደረኩትና አንቺንም ደስ እንዳለሽ ስላየው በጣም ነው ደስ ያለኝ። ቤተሰቦችም ማለት የምትፈልጊው ነገር ካለ ልፍቀድልሽና በያቸው ከዛ ወደ ጭፈራችን። ውድ ቤተሰቦች ቅድምም በደምብ ሰላም አላልኳችሁም። ብቻ ደስ ብሎኛል። የምሬን ነው። ሁላችሁም የኔን ደስታ ነው የምትፈልጉት አውቃለሁ። የኔን ደስታ ማየት ትፈልጋላችሁ። ያው ከቢኒ ጋርም እንዳለው ነገር በቃ ይቅርታ አድርጊለትና ለልጅ ስትይ አብራችሁ ኑሩ አብራችሁን እያላችሁ ነበረ። ብቻ እስቲ ጊዜ ይፈታዋል ሁሉንም ነገር ብዬ አስባለሁ። እና ደስ ብሎኛል ዛሬ የምሬ በጣም ደስ ብሎኛል። እናንተንም ደስ እንደሚላችሁ ተስፋ አደርጋለሁ። ወዳችኋለሁ። ደስ እንዳለሽ እስቲ በጭፈራ አሳያቸው እስቲ። እሺ እንትራጆ ወድቃለች። ችግር እንትራጆ ወድቃለች ታደለ ቆይ ላርግልሽ።
እስቲ ቤተሰቦች በጭፈራ ልታሳያችሁ ነው። እኔ ቆሜ ነው ማየው፣ ታዛቢ ነው መሆነው። እስቲ አዎ ያንቺ ደስታ ስለሆነ ደስታሽ ሙሉ እንዲሆን እስቲ ጨፍሪ ይላልልኛ አንተ ሃይሎጋ ሃይሎጋ እያለ ሊወስዳት መጥቶ በማን ይመለስ ዮሐንስ መከቶ በፍቅር አሸንፎ ልቧን የማረከው ይውጡት ይውሰዳት ሞሸር ክብሯ ነው። ተወለደና የአባቱ ምትክ ተወለደና የእናቱ ምትክ ሆነ በፍቅር የሚያብረከርክ ሆነ በፍቅር የሚያብረከርክ ሆናለች እሷ የፍቅር ጥቁ ሆናለች እሷ የፍቅር ጥቁ ጎልቶ መታያ ኩራት ማረጉ ጎልቶ መታያ ኩራት ማረጉ እልልታው ደመቀ ደመቀ ይጭስ አቧራው አቧራ እንዲህ ሲሆን ነው ሲሆን ሰርጉ ሚደራው ሚደራ እልልታው ደመቀ ደመቀ ይጭስ አቧራው በቃኝ አይበቃኝም። እንኳን ደስ አለሽ። በጣም ነው ደስ ያላት። እግዚአብሔርን እንደዚህ ደስ ይላታል ብዬ ራሱ አልጠበኩም የምር። እና በትንሽ ነገር የምትደሰት ልጅ ናትና እዩ የምር ውስጥሽ ንጹህ ስለሆነ ነው እንደዚህ በዚህች ነገር ደስተኛ ሆንሽውና የምር እኔም ትልቅ ነገር አድርጌ አይደለም እንደዚህ በትንሽ ነገር ደስተኛ ሆነችው የምር ውስጧ ንጹህ ስለሆነ ነው እና የቀርባይም ልብ ስላላት ነው ይመስለኛል። አመሰግናለሁ። ፈርመሳም ይችላል እንዴ? ኧረ እባክህ ቤተሰቦች ከንፈሯን ሳማት እያሉኝ ከንፈሯን ሳማት ሚስትህ አይደለች እንደ እያሉኝ እኮ ነው። ሚስትህ ተረጋገጠ ገና እንዴ? ገና ነው። ሚስትህ አይደለች እንደ ከንፈሯን ሳማት እያሉኝ። እሺ ጉንጭሽን ቢያንስ ልሳምሽ እኔ ውድ ከዚህ በኋላ መሀላችን ሰይጣን እየገባ እንደማይረብሽን ተስፋ አደርጋለሁ። ከዚህ በኋላ ህይወታችን ሰላም እንደሚሆን ተስፋ አደርጋለሁ። ቤተሰቦች አይደል እና እንወዳችኋለን። ደስ ብሎኛል። አመሰግናለሁ። 50 ሺህ ስትገቢ ደግሞ ከኔ ትልቅ ስጦታ ይኖርሻል። ስጦታዎቼ እየበዙ ነው። ቶሎ 50 ሺህ ያስገቡኝ። 50 ሺህ ስትገቢ ትልቅ ስጦታ የምር እኔ ላንቺ ለወደፊትሽም ያስፈልገኛል ብለሽ ላንቺ ሳደርግ የምር ለራሴም ነው ማድረገው። ምክንያቱም ከዚህ በኋላ ላንቺ ማለት ለቤቴም ማደርገውና ቤተሰቦች 50 ሺህ አስገቧትና ሰርፕራይዝ አለኝ ነው ምለው እና በጣም ነው የምወድሽ። የምር ወድሻለሁ። ያጠፋኋቸው ጥፋቶች ይገባኛል፣ ግን ደግሞ እያንዳንዱ ጥፋት አንቺ በቃ እንዳላጣሽ ፈርቼ ነበረ። የምርም ግን ፈጣሪ ፈቅዶ አላጣውሽም። አሁን ምን ያርገውሻል? ምክንያቱም ቅልብ ስላላት ነው እንጂ ፈላጊ አጣ ወይ የሆነ ነገር ሆኖ አይደለም። አሁን ምን ይጋናት በቃ ሁሌም የልጇም አባት ነኝ። ልጄንም መንከባከብ እንዳለብኝ አውቃለሁ። ቤተሰቦች ብቻ ማለት እንዳለብኝ አላውቅም። ብቻ ያው በአንቺ ቤት ነው። አንቺ ቤተሰቦችሽን ተሰናበቺና ና ቤተሰቦች እንወዳችኋለን። እናመሰግናለን። 50 ሺህ ደግሞ በቅርቡ እንደምገባ ተስፋ አለኝ። ባይ ቻው።